የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 15 ስለ ከተማው ኢህአፓ አላውቅም። ይህ አሰ ግን ይሄን ሁሉ ጀግና አጥቶ እንደገና ይህ አሰ ይሆናል ማለት የማይመስል ነው። ነግደይ፣ ሐዋዝ፣ ዘላለም፣ ደበሳይ እንዲህ እያሰላሰልኩ ከኮረብታው ጫፍ ላይ ቆሜ በእንባ እየታጠብኩ ወደ አሲምባ አሻግሬ ተመለከትኩኝ። እንደ በድን ሆኛለሁ። ከሐሳቤ ስባንን ጉልበቴ እየተብረከረከ መቆም እንዳቃተኝ ታወቀኝ። ወደ ቆምኩበት መሬት ላይ ሸብረክ ብዬ ቁጭ ስል ሐዘኔና እልህ ተባብሶ ሳግ እየተናነቀኝ አነባሁ። ለምን ያህል ጊዜ እንደቆየሁ አላወቅኩትም። በኋላ ግን ራሴን ለማጽናናት ሞከርኩኝ። መንገዴን መቀጠል መራራም ቢሆን እውነቱን ማወቅ ይኖርብኛል። እንደገና ጉዞ ጀመርኩኝ። ተስፋ በውስጤ ሲያንሰራራ ተሰማኝ። ሐዘኔም በረድ አለ። አሲምባ ተመልሼ መጣሁልሽ እያልኩ የአሲምባ ተራራ ይሰማኝ ይመስል እንደገና እንደተወለድኩና በጣምም ዕድለኛ እንደሆንኩ እየተሰማኝ ሰውነቴን አዝሎት የነበረው ድካም ጥሎኝ ጠፋ። እርምጃዬም መፍጠን ጀመረ። በሕይወቴ ከአሲምባ ተራራ ጋር በተያያዘ እንዲህ አይነት ልቤን የነካ ጥልቅ ስሜት ውስጥ የገባሁት 2 ጊዜ ብቻ ነው። ሁለቱንም ጊዜ የአሲምባን ተራራ እያየው የተፈጠሩብኝ የስሜት መረበሾች ስለሆኑ ሕይወቴን ሙሉ የአሲምባን ተራራ ሳስብ ሁለቱም አጋጣሚዎች አብረው ይታወሱኛል። አጋሜ አውራጃ ከመድረሴ በፊት የ2 ሰዓት መንገድ ሄጄ ዳጋሮብ ወይም ሰንዓፌ ደረስኩኝ። ቦታውን ወደ ወሎ ስንሄድም በደንብ ልብ ስላልኩት አሁን በሚገባ ነው ያስታወስኩት። እዚያ ያሉትም ሰዎች ተጋዳይ መሆኔን አውቀዋል። ሳነጋግራቸው ተጋዳዮች እዚያ አካባቢ ስላሉ ያሉበትን ቦታ እናሳይሃለን አሉኝ። የማን ተጋዳዮች ናቸው አልኳቸው። አታስብ፣ የእናንተ ተጋዳዮች ናቸው አሉኝ። የተባሉትን ተጋዳዮች ሄጄ አየኋቸው። አንድ በወያኔ ክፍለ ሕዝብ ውስጥ የሚሠራ ልጅ አገኘው። ጥርሰ ፍንጭትና መልካም ገጽታ አለው። ጥሩ አቀባበል አደረገልኝ። አንድ የእናንተ ጓድ ከእኔ ጋር አርፍዶ አሁን በቅርብ ነው ከዚህ የሄደው አለኝ። ማን ይባላል አልኩት። ተክለ ብርሃን የሚባል ነው። እባክህን አስጠራልኝ አልኩት። ተባበረኝ። ሰዎችን ጠራና በዚህ በታች በኩል የወረደ አንድ ተጋዳላይ አለ፣ የእናንተ ሰው እዚህ ይፈልግሃል በሉና ጥሩት አላቸው። ተክለ ብርሃን እስኪመጣ ልጁ በክብርና በፍቅር አስተናገደኝ። አንድ ሻይ ቤት ይዞኝ ገብቶ ምግብ በመጋበዝ የረሃቤን ጥያቄ አስታገሰልኝ። ስለኛ የሰሙትን ሁሉ አጫወተኝ። ወልዲያ ባንክ ዘርፈዋል፣ ብዙ ቦታዎችን መጥተዋል ሲባል ሰምተዋል። ብዙ ከተማዎችን እንዳዳረሳችሁ እንደርታም እንደነበራችሁ ሰምተናል እያለ አጫወተኝ። በዚህ መሃል ተክለ ብርሃን ተመልሶ መጣ። ልጁን አመስግኘውና በጣም ጥሩ ሰው እንደሆነ ነግሬው ተሰናበትኩትና ከተክለ ብርሃን ጋር የአሲምባን አቅጣጫ ይዘን መጓዝ ጀመርን። ለተክለ ብርሃን የሆነውን ሁሉ ነገርኩት። መሪር ሐዘን አዘነ። በኋላ ሽጉጥ ሰጠኝና ታጠቅኩኝ። የታጠቅኩት ሽጉጥ ደግሞ በራስ መተማመኔን ሙሉ በሙሉ መለሰልኝ። ከተክለ ብርሃን ጋር ሰዓሲ ገብተን አደርንና በሌሊት ተነስተን ጉዞአችንን ወደ ሱርኩሶ ቀጥለን ስደይቶ የሚባል ቦታ ላይ የአሲምባ ጓዶችን አገኘን። የአመጣጤን ሁኔታ ሲሰሙ በጣም ደነገጡ። በደፈናው ምን አይነት አደጋ ውስጥ እንደገባንና
እኔም እድል አጋጥሞኝ ለመመለስ እንደቻልኩኝ ስነግራቸው ሊያምኑኝ አልቻሉም። በጉጉት አንገታቸውን አሰግገው አይኖቻቸውን አፍጥጠው አንዲት ቃል እንኳን እንዳታመልጣቸው በጥያቄ እያዋከቡ የነገርኳቸው መልሰው እያስደገሙኝ ሲያስለፈልፉኝ ቆዩ። አንዱ ጉንጮቹን በእጆቹ ደግፎ ጉድ ይላል፣ ሌላኛው ጭንቅላቱን ይዞ ወይኔ ጓዶቼ እያለ ይጮኻል። ሌላው እጆቹን ጨብጦ በእልህ ምድሪቷን በእግሩ ይቀጠቅጣል። ብቻ ሁሉም ስሜታቸውን በተለያየ መንገድ ይግለጹ እንጂ አይኖቻቸው ከኔ ላይ አልተነቀሉም። እንደምንም ወሬን ለማሳጠር ሞክሬ በመጨረሻም የአመራሩ አባላት የት እንዳሉ ስጠይቃቸው ባህኩላ መሆናቸውን ነገሩኝ። ባህኩላ ፀሐዬ፣ ሮባንና ጌራን አገኘኋቸው። ባህኩላ አጋሜ አውራጃ ውስጥ ከአዲግራት ወደ አሲምባ በሚሄደው መንገድ ላይ የሚገኝ ቦታ ነው። ሰላምታ ከተለዋወጥን በኋላ ምን እንደተፈጠረ ጠይቀውኝ ስለሆነው ሁሉ ነገርኳቸው። መጀመሪያ በድንጋጤ ደንዝዘው ነበር የሰሙኝ። በኋላ ግን ስሜታቸው ተነክቶ ለቅሶ በለቅሶ ሆኑ። በተለይ ሮባና ፀሐዬ እንዴት ሆነው እንደነበር አሁን ድረስ በዓይኔ ላይ ይታየኛል። ከጥቂት ጊዜ በኋላ ሁሉም ስሜታቸውን ተቆጣጥረው ምን እንደተፈጠረና እንዴት እንደተበታተንን ዝርዝር ጥያቄዎች እየጠየቁኝ የረሳሁትን እያስታወስኩ እንደገና ዘርዝሬ ነገርኳቸው። ከወሎ መልስ በ1968 ዓመተ ምህረት ሐምሌ ወር የመጀመሪያ ሳምንት ከሻዕቢያ ጋር በመተባበር እንትጮ ላይ ጥቃት ተሰንዝሮ ነበር። እንትጮ በአዲግራትና በአድዋ መካከል የሚገኝ ትልቁ የመንግስት ጦር ካምፕ የሚገኝበት ስፍራ ነበር። በዚያ ተልእኮ ላይ የተሳተፉት እኛ ወደ ወሎ ስንሄድ ከሮባና ከጌራ ጋር አሲምባ ቀርተው የነበሩ ጓዶች ሲሆኑ እጅግ የተሳካ ተልእኮ ነበር። በርካታ የጦር መሳሪያ የተገኘበት ውጤታማ ዘመቻ ሆኖ አልፏል። የእንትጮ ተልእኮ ተሳክቶ ጓዶች ብረት ይዘው ከተመለሱ በኋላ ነበረ እስክናገግም ድረስ እንክብካቤ ይደረግልን ዘንድ ውሳኔ ተሰጠው። በዚያው በሐምሌ ወር አጋማሽ ላይ ወደ ከልአሳ ሄጄ አቦይ ገብራይ ቤት እንድገባ ተነገረኝ። ቤቱን ሰራዊቱ እንደ ቤተ መጻሕፍትም ይጠቀምበት ነበረ። በዚያን ወቅት እዚያ ቤት የተገኘነው 6 ስንሆን ሁላችንም ከወሎ ተልእኮ ቀድመን የተመለስን ነበርን። በወሎ ተልእኮ በተፈጠረው ችግር የጓዶቻችንን ስቃይና ሞት ተመልክተን እኛም በምርኮ ቆይተን ከዚያም ወደ አሲምባ ለመመለስ ባሳለፍነው ውጣ ውረድ የአእምሮና የአካል ጉዳት ደርሶብን ነበር። በአካላችን ላይ ከደረሰውና ማንም ከሚያየው ጉዳት ይበልጥ መንፈሳዊ ጉዳቱ እጅግ ከባድ ነበር። እኔ ከነበረብኝ የአካል ድካም በላይ ያሳጣኝ የነበረው የሰውነቴ መክሳት ነበር። ቀድሞ ከነበረኝ አቋም በጣም ተለውጫለሁ። ሰውን በሚያስደነግጥ ሁኔታ በአጽሜ ነበር ያለሁት። ሁላችንም የስነ ልቦና ችግር ነበረብን። ቀን በሐሳብ ማታ ደግሞ በቅዠት ከመሰቃየት መዳን አልቻልንም። ጉዳታችንም እንዲሁ በቶሎ ሊጠፋ የማይችል ጠባሳ ሆኖብናል። ከደረሰብን የአእምሮና የአካል ጉዳት እንድናገግም አንድ ተንከባካቢ ነርስ ተመድቦልናል። የሚያሳስበን የአእምሮ ረፍትና እንቅልፍ የነሳን ሌላው ችግር መጨረሻቸውን ያላወቅነው ጓዶቻችን ዕጣ ፈንታ ነበረ። ምናልባትም እንደኛ የመመለስ ዕድል የሚገጥማቸውም ሊኖሩ ይችላሉ። በዛው መጠን ደግሞ በማራኪዎቻቸው ክፉ እርምጃ የተወሰደባቸውና በደርግ መንግሥት እጅም የወደቁ እንደሚኖሩ ስናስብ ሐዘናችን ይበረታል። በውጊያው ላይ ከአርሶ አደሮች ጋር የደርግ ጦርም ነበረበት። እኛ ተማርከን በአርሶ አደሮች እጅ የነበርነው ደርግ በየቤቱ ሲያፈላልግና አካባቢውን ሲያስስ እንደነበር እናውቃለን።
ስለዚህ መጥፎ አጋጣሚው እንደሚያመዝን ስለምናውቅ ነበረ ሕልማችንና ቅዠታችን ድብልቅልቅ አድርጎብን መረጋጋት ያቃተን። በዚህ ሁኔታ እያለን ደርግ የጀመረው የራዛ ዘመቻ በቃ። በራዛ ዘመቻ በተካሄደው የመከላከል ውጊያ ከጀበሃ ጦር ጋር በቅንጅት የተካፈሉ ጥቂት የኢህአሰ ጋንታዎች የተሰጣቸውን የጥበቃና የግዳጅ ተልእኮ ጨርሰው ተመለሱ። ሁሉም ወደ ሰራዊቱ መደበኛ እንቅስቃሴ ገባ። ከጥቂት ቀናት በኋላ ጀበሃ ከራዛ ዘመቻ ውጊያ በምርኮ ከተገኘው የጦር መሳሪያ ለኢህአሰ የሚሰጥ መኖሩን በማሳወቅ ሰዎች እንዲላኩ የሚጠይቅ መልእክት መጣ። ከኢህአሰ አመራሮች አንዱ ፀሐዬ ወደ ነበርንበት የአቦይ ገብራይ ቤት መጥቶ እኔና አስመሮምን ጠርቶ ለብቻችን አነጋገረን። ሁለታችሁም ለጀበሃ የሚደርስ መልእክት ይዛችሁ መነኩሲቶ ትሄዳላችሁ አለና በፖስታ የታሸገ ደብዳቤ ሰጠን። ጸጋዬ መትረየስና ሌሎች የጦር መሳሪያዎችንና ጥይቶችንም እንደሚሰጡ ነገረን። በተጨማሪም በተለይ መትረየሱን እንዴት እንደምትጠቀሙበት በደንብ እንዲያሳዩአችሁ ጠይቃችሁ እንድትረዱ ይሆን ብሎ አስጠነቀቀን። ወደ መነኩሲቶ እንድንሄድ ስንታዘዝ ገና ሰውነታችን አልተመለሰም ነበር። አስመሮም ኤርትራ ተወልዶ ያደገ ቤተሰቦቹ ግን የትግራይ ተወላጅ ስለሆኑ ከኢህአሰ ጋር ለመታገል በራሱ ፈቃድ ከኤርትራ የመጣ ነበረ። በተሰጠን ትዕዛዝ መሰረት ጉዟችንን በተከታዩ ቀን ጠዋት ጀመርን። በመንገዳችን ላይ ድንገት የወልዲያ ወሬ ተነሳና ሐዘኑ ከውስጥ ያልወጣ ብሎ ስለሚያስቸግረኝ ስለ ጁሊያኖ አወራሁት። አስመሮም ከጁሊያኖ ጋር እንደሚተዋወቅ አጫወተኝ። አስመሮምና ጁሊያኖ ኤርትራ ተወልደው ያደጉ ሲሆን ጓደኞቻቸው ወደ ኤርትራ ድርጅቶች ለመደባለቅ በረሃ ሲገቡ እነርሱ ደግሞ ወደ ትግራይ መጥተው ከኢህአሰ ጋር ተቀላቀሉ። አስመሮምና ጁሊያኖ አብሮ አደጎች ብቻ ሳይሆኑ በጣም የሚቀራረቡ ኢህአሰም ከገቡ በኋላ ባገኙበት አጋጣሚ ሁሉ የማይለያዩ ጓደኛ ማቾች ነበሩ። ጁሊያኖን በቅርብ አውቄው በሞቱ የተሰማኝን ሐዘን እያሰብኩት አብሮ አደጉ አስመሮም ስለ አብሮ አደግነታቸው ሲያጫውተኝ የቱን ያክል ትልቅ ሐዘን እንደተሸከመ ተረዳሁለት። የጉዟችን መዳረሻ ወደ ሆነው ወደ መነኩሲቶ ስንገባ የአካባቢው የጀበሃ አስተዳዳሪዎች የት እንደሚገኙ ጠይቀን ሸካ ንጉሥ የሚባሉ ሰው ቤት መሆናቸውን ተረዳንና ቤቱን ፈልገን አገኘነው። ሸካ ንጉሥም ለጀበሃ ኃላፊዎች ደብዳቤ ይዘን እንደመጣን መልእክት ተላከባቸው። ዕለቱን እዚያው እንድናድር አድርገው በሚቀጥለው ቀን ከመነኩሲቶ በስተ ምስራቅ በኩል የሚገኘውን ቢሮአቸውን በምልክት ነግረውን ሄድን። እኔና አስመሮም ከወሎ ስንመለስ የአካባቢውን ሰው ለመምሰል የተላጨነው ጸጉራችን ገና በደንብ አላደገም። የጸጉራችን መላጨት በአጽም የቀረውን ሰውነታችንን አጋኖ ጣረ ሞት አስመስሎናል። እኩለ ቀን ላይ ጀበሃ ቢሮ ስንደርስ 10 የሚሆኑ የጀበሃ አባሎች መጥተው ተዋወቁን። ከሁለቱ አመራሮች አንደኛው ሰመረ ይባላል። በዚያን ጊዜ እዚያች የአዋሳኝ ወረዳ የደህንነት ኃላፊ ነበረ። ሁለተኛው የአመራሩ አባል አማኑኤል ይባላል። በወረዳው የታወቀ የጀበሃ ካድሬ ነው። ሁለቱ አመራሮች ራሳቸውንና ኃላፊነታቸውን ካስተዋወቁን በኋላ ነበረ የተላከውን ደብዳቤ ሰጠናቸው። ሌሎች አመራሮችና አባላትን ከተዋወቅን በኋላ ወደ ግቢው ይዘውን ገቡ። በግቢው ውስጥ ከሁለት የትግራይ ድርጅቶች አባላት ጋር ተገናኘን። ዝርዝሩን ባላውቅም ምናልባት እነርሱም በራዛ ዘመቻ ከጀበሃ ጋር በመተባበር ስለተሳተፉ ከተማረኩ መሳሪያዎች ወይም ሌሎች ድጋፎችን ለመቀበል የመጡ ይሆናሉ ብዬ ገመትኩኝ። ከሁለቱ ሰዎች አንደኛው በዝምድናም በጓደኝነትም በቅርበት የማውቀው ነበረ። ደጀኔ ተሰማ ይባላል።
እንደ ተያየን ተቃቅፈን ሞቅ ያለ ሰላምታ ከተለዋወጥን በኋላ እንዲህ ባጽምህ የቀረኸው ምን ሆነ ነው? ታመህ ነበር እንዴ? አለኝ ደንግጦ በሐዘን ስሜት ከእግር እስከ ራሴ እየተመለከተኝ አንገቱን ነቀነቀ። ደጀኔ ያን ጊዜ የመጣው የትግራይ ነፃ አውጪ ከሚባል ድርጅት ነበረ። ከደጀኔ ጋር ትንሽ ከተጨዋወትን በኋላ ወደ ዋናው ቤት ገባን። እዚያም ሌላ እንግዳ መኖሩን ተመለከትን። አብረውን ያሉት የጀበሃ ሰዎች ሲያስተዋውቁን እሱ ከትግራይ ሕዝብ ሓርነት ተጋድሎ ወያኔ የመጣ ነው፣ መለስ ይባላል አሉና እኛንም አማኑኤልና አስመሮም እንደምንባል ነግረውት እጅ ለእጅ ተጨባብጠን ሰላምታ ተለዋወጥን። ያን ጊዜ የተዋወቅነው መለስ በኋላም የኢትዮጵያ ጠቅላይ ሚኒስትር የሆኑትና በቅርብ ጊዜ በሞት የተለዩት መለስ ዜናዊ ነበሩ። በምሳ ሰዓት ጥሩ ምግብ ቀርቦልን እየተጨዋወትን በልተን ስንጨርስ የጀበሃ መሪዎች እዚያው እንደምናድርና በሚቀጥለው ቀን መሳሪያ ወደሚቀመጥበት ቦታ እንደምንሄድ ነገሩን። ከደጀኔ ጋር ለመጨዋወት ጊዜ እንደሚኖረኝ አስቤ ደስ አለኝ። በኋላ ግን ደጀኔ ሳይሰናበተኝ መሄዱን ሰምቼ ተገረምኩ። ስንገናኝ ሞቅ ያለ ሰላምታ በመለዋወጣችን በዚህ አይነት እንለያያለን ብዬ አላሰብኩም። ከዚያ በኋላ ከደጀኔ ጋር እስከ መጨረሻው አልተገናኘንም። ያን ዕለት የቀረውን ጊዜ በሙሉ ያሳለፍነው ከመለስና ከጀበሃ ሰዎች ጋር ነበረ። የወያኔ አባል የሆኑ ተጋዳዮችና በርካታ መሪዎች አውቅ ነበረ። ብዙዎቹን በአካል ሌሎቹን ደግሞ በዝናና በወሬ ደረጃ ስማቸውን ሰምቻለሁ። መለስን ግን ያየሁትም ሆነ ስሙን የሰማሁት ለመጀመሪያ ጊዜ ነው። መለስ የለበሰው የዘማች ካኪ ዩኒፎርም ሲሆን አንድ ቦርሳ ሙሉ መጽሐፍ ይዟል። ሰውነቱ ጠንካራ፣ ከመካከለኛ ሰው ትንሽ አጠር ያለ ቁመት ያለው፣ ክብ ፊትና ንቁ አይኖች ያሉት ሰው ነው። መለስ ጨዋታና ቀልድ የሚያውቅ ኃይለኛ ተከራካሪ፣ በውይይት ጊዜ ፊቱን ቅጭም የሚያደርግና የሚመሰጥ እንደሆነ በዛን ቀን ቆይታችን አስተውያለሁ። ቀኑ ሲመሽ ሁላችንም ተሰብስበን ስንቀመጥ የፖለቲካ ውይይት ተጀመረ። ዋናው የውይይት ርዕስ ኢህአፓና ወያኔ በኤርትራ ጥያቄ ላይ ባላቸው አቋም ላይ ያተኮረ ነበረ። የኢህአፓ አቋም የኤርትራ ጥያቄ ነጻነት ጥያቄ ነው እንጂ የቅኝ ግዛት ጥያቄ አይደለም የሚል ሲሆን የወያኔ ደግሞ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው የሚል ነበረ። እኛ ኢትዮጵያ ራሷ በፊውዳል ስርዓት ውስጥ ያለች ሀገር ሌላን ሀገር በቅኝ ግዛት ለመያዝ የሥርዓቱን ባህሪ እንደማይፈቅድም ሆነ አቅሙም እንደሌላት አስረዳን። ቅኝ ግዛት በዋናነት የካፒታሊስት ሥርዓተ ማኅበር የመስፋፋት ባህሪ ጋር የተያያዘ መሆኑን ተናገርን። መለስ የጠቀሳቸው መረጃዎችና ነጥቦች ትክክለኛና ተያያዥ መረጃዎች እንዳልሆኑ ለማሳየት ሞከርን። ዶክተር ተስፋዬ ደበሳይ በመራውና የሻዕቢያ ኃላፊዎችን በተገኙበት በግንቦቱ ስብሰባ ላይ ተወያይተን ስለነበረ የጠራ አቋም በመያዛችን አሁን ለምናደርገው ክርክር ጥሩ መሰረት ሆነን። መለስ ብዙ የዓለም አቀፍ ተሞክሮዎችንና የተለያዩ የርዕዮተ ዓለም ትንተናዎችን ለመስጠት ቢሞክርም እኛ የምናውቀው አለመሆናችን ስለገባው በዚያ በኩል ብዙ ለመግፋት የተመቻቸ ሁኔታ አላገኘም። ነገር ግን ብዙ ጥልቀት ያላቸው ርዕዮተ ዓለማዊ ጽሑፎችን እንዳነበበና ሰፊ የእውቀት አድማስ እንደነበረው ሁላችንም ተገንዝበናል። የውይይታችን አቀራረብና መከራከሪያ ነጥቦች በየአቋሞቻችን ላይ የነበረን እርግጠኝነት ስንከራከር በዝምታ የሚያደምጡትን የጀበሃን ታጋዮች እንዳስደመመ ከሁኔታቸውና አልፎ አልፎ ከሚያነሱት ጥያቄ ተረድተናል። የምንከራከረው እኔና አስመሮም ከአንድ ወገን፣ መለስ ደግሞ ብቻውን ስለነበረ
ውይይታችን አድካሚ ሳይሆንበት አልቀረም። እርሱ ግን እንዲሁ በቀላሉ ደክሞት የሚተው ሰው አልነበረምና እኛን ለማሳመን ብዙ ደከመ። በመጨረሻም ከሐሳብ መደጋገም በቀር አዲስ ነገር እያለቀብን ሲመጣ ብሬንዎሽድ ስለሆናችሁ እናንተን ማሳመን አይቻልም አለ። የመጨረሻ አቋማችን የኤርትራ ጥያቄ ነጻነት ጥያቄ ስለሆነ መፍትሄውም በኤርትራ ሕዝብ በሚደረግ ነጻ ሪፈረንደም ሊወሰን ይገባዋል የሚል መሆኑን ገልጸን ውይይቱ በዚሁ አበቃ። ከዚህ በተጨማሪ የምሽቱ በጣም መግፋትም ለውይይቱ መቋረጥ ምክንያት ሳይሆን አልቀረም። ኤርትራውያኑ ግራ የገባቸው ይመስላሉ። እኛ የምንነጋገረው ቋንቋ በተለይም የአስመሮም ትግርኛ የነሱን ቋንቋ አይነት መሆኑና የነርሱን ትግል ጉዳይ ያን ያክል በጥልቀት ማወቃችን ገርሟቸዋል። በሌላ በኩል ደግሞ የኔና የአስመሮምን የሰውነት ጉዳት እያዩ በጣም አዝነውልናል። እኛ ግን ወሎ ስለደረሰብን አሰቃቂ አደጋ ለማናቸውም አልነገርናቸውም። በመጨረሻ የበለጠ ያስደነቃቸው ጉዳይ ተከሰተ። ሦስታችንም ኩሽኮቻችንን በጋራ አንጥፈንና ለብሰን መተኛታችንን ማመን አቅቷቸው ነበር። የተለያየ አቋም ያላቸው ድርጅቶች አባላት ምናልባትም የማንግባባበትና በክፉ የሚያስተያዩ ሌሎች ጉዳዮች እንዳሉን አውቀው ይሆን ሳያውቁ ብቻ ተማምነን አብረን በመተኛታችን በጣም ተገረሙ። የተለያዩ የኤርትራ ድርጅቶች አባላት የሚገናኙበትና አብረው የሚያድሩበት ሁኔታ ሲያጋጥም እንኳ ተቀራርበው ተኝተው አያውቁም። ተራርቀው በከፍተኛ መጠባበቅና በጥንቃቄ እንደሚያድሩ ነገሩንና በእኛ የእርስ በእርስ መተማመን ከመገረምም በላይ ብስለታችንን እንደሚያሳይ ጠቁመውን ወጡ። ከዛም በግራዬ በኩል አስመሮም በቀኝ በኩል መለስ ሆኖ መደዳውን ለጥ ብለን አደርንና ሦስታችንም ማልደን ተነሳን። የጀበሃ ሰዎች በነገሩን መሠረት መሳሪያ ወደ ተቀመጠበት ቦታ ወስደውን መሳሪያዎቹን ሰጡን። መሳሪያዎቹን ስንረካከብ የፈረምኩት እኔ ስሆን በአጋጣሚ ከጀበሃ ወገን የፈረመው ሰው ስሙ አማኑኤል ነበረ። በአጋጣሚው እየሳቀ እናንተ ኢህአፓዎች እውነተኛ ስማቸውን ሳይሆን የውሸት ስም እንደምትጠቀሙ አውቃለሁ። በዚህ ፊርማ ላይ ያሉትም ሁለት አማኑኤሎች ቢሆኑም እኔ እውነተኛው አማኑኤል፣ አንተ ግን የውሸት አማኑኤል መሆን መታወቅ አለበት አለኝና ሳቅን። በታዘዝነው መሠረት የመትረየሱን አጠቃቀም በዝርዝር እንዲያሳዩን ጠይቀን አስረዱን። የተሰጡንን ሌሎቹንም መሳሪያዎችና ጥይቶች ይዘን ተመልሰን ለኃላፊዎቻችን አስረከብን። እኔና አስመሮም መነኩሲቶ ሄደን ከመጣን በኋላ ከወሎ የተመለስነው ጓዶች ቁጥር 12 ደረሰ። ወደ ወልዲያ ከሄድነው 54 የሰራዊት አባላት 32 ጓዶቻችንን አጣን። እድለኞች ሆነን የተመለስነው እኔ፣ በርሄ፣ ነጻነት ማንጁስ፣ መገርሳ፣ ሽፈራው፣ ወርቁ፣ ጀማል፣ ፍሱህ ገብራይ፣ ዕቁባይ፣ አስመሮምና ሌሎች 2 ተጨምረው ከወሎ አጋጣሚ ከተረፍነው አንደኛው ወደ ሰራዊቱ ሳይመለስ ወደ ቤተሰቦቹ የሄደ ነው። በተለያየ ጊዜ ነበረ አሲምባ የገባ ነው። ሁላችንም በየራሳችን መንገድ የተመለስን ቢሆንም ብዙ አጋጣሚዎቻችን ተመሳሳይ ነበሩ። በዕድልና አጋጣሚ እንዲሁም በገበሬዎችና በወልዲያ የድርጅታችን ሰዎች ድጋፍ ነበር የተመለስ ነው። ሽፈራው፣ ወርቁ፣ ጀማልና መገርሳ ሲመለሱ ያጋጠማቸውን ሁኔታ ሽፈራው እንደሚከተለው አጫወተን። ወርቁ ሲማረክ ከሽፈራው ጋር አብረው ነበሩ። ወርቁ የተያዘው እግሩን ተመትቶ ሲሆን ለያዘው ገበሬ የቀበርነው ገንዘብ አለ ብሎ ነገረውና ገበሬው ገንዘቡን ፍለጋ ሲሄድ ወርቁ አመለጠውና የተንፏቀቀ ሄዶ አንድ ቤት ገባ። የቤቱም ሰዎች አዝነው አሳደሩት። ከዚያም የራያ ልብስ አልብሰው ወልዲያ ድረስ ሸኝተውት ተመለሱ።
ወልዲያ እንደደረሰ አንድ የድርጅት አባል የሆነ ሰው አግኝቶ ቤቱ ደብቆ አስቀመጠው። አንድ ቀን የተደበቀበት ቤት በደርግ ኃይሎች ተከበበ። ወርቁም አለቀልኝ ብሎ ተስፋ ቆርጦ በሩን ከፍቶ ታጣቂዎቹን አናገራቸው። የቤቱን ባለቤት እንደሚፈልጉ ሲነግሩት ወደ ውጭ ወጣ ማለቱን ነገራቸው። ሌላ ተጨማሪ ጥያቄ ሳይጠይቁት ሲሄዱ ማመን አቃተው። እንዳይጠረጥሩ ያደረጋቸው የለበሰው የራያ የባህል ልብስ ነበረ። ከዚያ በኋላ ወርቁ እዚያ መቆየት እንደማይኖርበት ወስኖ ወዲያውኑ በጓሮ በር በአጥር ዘሎ ጠፍቶ ሄደ። ሽፈራው ደግሞ የማረኩት ገበሬዎች ቤት ቆይቶ በእረኝነት መስራት ጀምሮ ነበረ። ሰዎቹ ሚስትም እንደሚድሩት ቃል ገብተውለት እስከ መጨረሻው እነሱ ጋር ሊያስቀሩት ተስፋ አድርገው ነበረ። ነገር ግን ልክ እኔ ከነበርኩበት ሰፈር እንደመጡት ሽፈራው የነበረበትም መንደር የደርግ ወታደሮች ለአሰሳ መጥተው ነበረ። ሰዎቹ ይሄን ሲሰሙ ጎተራ ውስጥ ደበቁት። ከዚያ በኋላ ግን በአካባቢው መቆየቱ ለሽፈራው ስጋት ስለሆነበት አሳዳሪዎቹን ወደ ቆቦ እንዲወስዱት ጠይቋቸው ተስማሙለት። ቆቦ ሲደርስ ጠላ ቤት ገብቶ ቁጭ እንዳለ አንድ መምህር አግኝቶ እንዲተባበረው ጠየቀው። ሰውየው እቤቱ ወሰደው። መምህሩ ቤት ተደብቆ እያለ አበበ ከሚባል የኢህአፓ ሰው ጋር ተገናኘ። ሽፈራው ጀማል በምርኮ ያለበትን ቤት ስለሚያውቅ ለድርጅቱ ነግሮ ጀማልን እንዲያስለቅቁት ከአበበ ገንዘብ ተቀብሎ ላከላቸውና ጀማልን አስለቀቀው። ሽፈራው ወልዲያ በድርጅት ሥራ መሳተፍ እንደጀመረ በአካባቢው አንድ የቆሰለ ጓድ መኖሩን ሰማ። ለማጣራት ባደረገው ሙከራም ቁስለኛው ወርቁ ሆኖ አገኘው። ወዲያው ግን የሽፈራው ማንነት በአካባቢው የደርግ ባለሥልጣናት ጥርጣሬ እየፈጠረ ጥያቄ ማስነሳት ሲጀምር ወደ አሲምባ ለመመለስ ወስኖ ተነሳ። መንገድ ጀምሮ አላማጣ ሲደርስ ጀማል ወርቁና መገርሳም ወደ አሲምባ ለመመለስ ጉዞ ጀምረው ኖሮ አገኛቸው። በዚህ ሁኔታ ነበረ አራቱ በአንድ ላይ አሲምባ ተመልሰው ለመግባት የቻሉት። እኛ እድል ገጥሞን በተለያየ መንገድ ስንመለስ መመለስ ካልቻሉት ውስጥ 20 የሚሆኑ ጓዶች ደግሞ በገበሬዎች ጦር ተማርከው በደርግ ሰራዊት እጅ ወደቁ ነበሩ። በኋላ እንደታወቀው እነዚህ ጓዶች ዓላማችሁን ለውጣችሁ ከመንግስት ጋር ከተሰለፋችሁ በምህረት ትለቀቃላችሁ፣ ስልጣንም ይሰጣችኋል ተብለው ተለምነው ነበረ። በቀረበላቸው ጥያቄ ተስማምተው ከእስር በመፈታት አዲስ አበባ ውስጥ በሚገኙ 2 ከፍተኛዎች ውስጥ በካድሬነት ተመድበው ከነበሩት ከሁለቱ በስተቀር ሌሎቹ ያንን ከማድረግ ይልቅ ሞትን የመምረጥ ቆራጥ ውሳኔ ያደረጉ ጀግኖች ነበሩ። በመጨረሻም በከፍተኛ ምርመራ ሲሰቃዩና በየእስር ቤቱ ሲንከራተቱ ቆይተው በኢህአፓነት ተከሰው እንደነሱ ከተሰቃዩ ሌሎች 3 እስረኞች ጓዶቻቸው ጋር በጥቅምት ወር 1969 ዓመተ ምህረት ተገደሉ። ከነርሱ ጋር ተቀላቅለው ከተገደሉት ውስጥ የኢህአሰ ነባሩ ታጋይ የጸሎተ ሕዝቅያስ ወንድም ይትባረክ ሕዝቅያስ ይገኝበታል። በዚያን ወቅት ደርግ የረሸናቸው ጓዶች በጠቅላላው 23 ሲሆኑ እነሱም ተፈሪ ብርሃኔ፣ ውብሸት ረታ፣ ተስፋዬ ደሳለኝ፣ ዘርዓ ብሩክ አበበ፣ ፈለቀ ወልደ ሰንበት፣ ጸጋዬ ኪዳኔ፣ ኃይለ ሥላሴ ከበደ፣ መሐሪ ተፈራ፣ ኪዳኔ አጽብሃ፣ ሐጎስ ብሩ፣ ሽፈራው ተካ፣ ጋሹ ገብሩ፣ ዓለም እንግዳ፣ ደበሳይ ካህሳይ፣ ልዑል ሰገድ አምዴ፣ ተስፋዬ ኃይሉ፣ ይትባረክ ሕዝቅያስ፣ ታደሰ መኮንን፣ ተወልደ ብርሃን ስዩም፣ ሙልጌታ ሱልጣን፣ ዳንኤል ደምሴ፣ ኪዳኔ መኩሪያና ጥላሁን መኩሪያ ነበሩ። ይህም ለወሎ ተልእኮ ከወጣው 54 አባላት ከ20 የሚበልጡ ጓዶች የት እንደደረሱ ያለመታወቁን ያሳያል።
በወሎ ተልእኮ ሳቢያ መስዋዕትነትን ከከፈሉ ወጣቶች አብዛኛዎቹ በእምነታቸው ጥንካሬ፣ በውጊያ ልምድና ችግሮችን በጽናት በማለፍ የሚታወቁ ናቸው። ድርጅታዊ ዓላማዎችን ለማሳካት ሕይወታቸውን ለመስጠት ለደቂቃ ያላመነቱ ቆራጥ ጓዶች ነበሩ። ከነርሱ መካከል አብሬያቸው በቅርብ ከመስራቴ የተነሳ በጭራሽ የማልረሳቸው ይገኙበታል። እኔ ኢህአሰን ስቀላቀል መጀመሪያ ያነጋገረኝና በዚያን ጊዜ ኢህአሰ ከነበሩ ጥቂት አባላት ጋር ያስተዋወቀኝ ግደይ ወይም ተፈሪ ብርሃኔ ስለነበረ የማልረሳው ልዩ ትዝታ አለኝ። ግደይ የሰራዊቱ ከፍተኛ ወታደራዊ አመራር አባል የነበረ፣ እንደነ ጅግሳ ራሽያ የተማረ፣ ከዚያም በፍልስጤሞች ሰልጥኖ የመጣ በቀላሉ የማይተካ ጓድ ነበረ። ሐዋዝ ወይም ውብሸት ረታ ደግሞ የኃይል የፖለቲካ ኃላፊ የነበረ፣ አንባቢና ከፍተኛ ብስለት የነበረው፣ ከፖለቲካ ኃላፊነቱ በተጨማሪ ጎበዝ አዋጊና ተዋጊ የነበረ ጓድ ነበረ። ደበሳይ ካህሳይ በጦር ተወግቶ አይቼው ስለነበረ ዛሬም ምስሉ ከዓይኔ ላይ አይጠፋም። ብዙ ደም ከፈሰሰው በኋላ ተርፎ ነበረ በደርግ እጅ ወድቆ ለመገደል የበቃው። የወሎ ተልእኮ ባስከተለው አስከፊ መዘዝ አመራሮቹ በጣም እንደተጸጸቱና ከፍተኛ ሐዘን እንደወደቀባቸው እናውቃለን። ተልእኮ ለምን ለከባድ ችግር እንደተጋለጠ፣ ይሄን ሁሉ አደጋ ለምን ሊያስከትል እንደቻለ፣ በአጠቃላይ የማን ጥፋት እንደነበረ ፓርቲውና ወታደራዊው አመራር ምክንያቶቹን በዝርዝር አጥንተው መልስ ይሰጡበታል ተባለ። መልሱም መጀመሪያ የሚደርሰው ለዚያ ቡድን አባላት እንደሚሆን ተነግሮን ነበረ። እንኳንስ ጥናታዊ ውጤት ልናገኝ የወሎ ተልእኮ ጉዳይ ከዚያ ወዲህ ተነስቶ አያውቅም፣ እንደ ተከደነ ቀረ። ምናልባት አመራሩ የችግሩ ምንጭ ራሱ ጋር መሆኑን አውቆ ይሆናል እውነቱን አውጥቶ ስህተትን በአደባባይ ለመቀበል አባላት በአመራሩ ላይ ያላቸውን እምነት እንደሚቀንስ ታስቦም ሊሆን ይችላል። በአመራር ላይ እምነት ከሌለ ደግሞ በትንሹም በትልቁም ነገር ላይ ማንገራገር ያስከትል ይሆናል። ይሄ ሁሉ ከግምት ያለፈ አይደለም። ነገር ግን ምክንያቱ ምንም ይሁን ምን ሁኔታው ያስከተለውን መንፈሳዊ ጉዳት ከማባባስ አላዳነውም። በተለይ ከወሎ ተልእኮ በሕይወት የተረፍነው አባላት ከጠባሳው ጋር አብረን እንድንኖር ሆነናል። የአሲምባ አመራሮች የነበሩት ሮባና ፀሐዬ እንዲሁም ሌሎቹ በወሎ ከደረሰብን የአእምሮ ጉዳት እንድናገግም የቻሉትን ያክል ሞክረዋል። በመጨረሻ የማገገሚያ ጊዜያችን አበቃና ተመልሰን ወደ የምድባችን ገብተን ትግላችንን እንድንቀጥል ተነገረን፣ ተስማማን። ከዚያ በኋላ ለ3 ወራት ያክል በክፍለ ሕዝብ ማለትም ሕዝብን በማደራጀትና በመቀስቀስ ሥራ ካገለገልኩ በኋላ ሰራዊቱ ተቀይጦ አዲስ ምደባ ተደረገና ኃይል 3 ውስጥ ገባው። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 15 አብቅቷል። በቀጣይ ክፍል 16ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።